ውድና የተከበራችሁ የአፍሪካ ቲቪ ተከታታዮቻችን ይህ ሳምንታዊው ማህበራዊና ስነልቦናዊ ጉዳዮችን የምናይበት ፕሮግራማችን ነው። ባለፈው ፕሮግራማችን ስለ አእምሮ ጤና በርካታ ጉዳዮችን አይተናል። እንደተለመደው እንግዳችን ኡስታዝ መሐመድ አወል ከኛ ጋር ቆይታ ያደርጋሉ። ኡስታዝ አልፎ አልፎ ምክንያቶቹን ለመጥቀስ ሞክረናል፣ ግን ጠቅለል ለማድረግ ያክል የአእምሮ ህመምን ሊያጋልጡ የሚችሉ ሪስክ ፋክተሮች ወይም መነሻ ምክንያቶች እስኪ እንይ። ቢስሚላህ አርህማን ራሂም። የአእምሮ ኢሹ ጋር ተያይዞ ወይም የስነ ልቦና ችግሮች ጋር ተያይዞ አንዳንዶቹ ፋክተርና ኮዝን አንድ ላይ ያደርጓቸዋል። አንዳንዶቹ ደግሞ እንደው ለብቻ የሚነጣጥሉበት ሁኔታ አለ። ተመጋጋቢ የሆኑ ነገሮች ናቸው። ቤዚካሊ የአእምሮ ፋክተር ስንል አእምሮአችንን አፌክት ሊያደርጉ ስነ ልቦናችንን ሊያቃወሱ የሚችሉ ነገሮች ምንድናቸው ስንል ባዮሎጂካል ፋክተሮች ይኖራሉ። ባዮሎጂካል ፋክተሮች ከስነ ህይወት ጋር የተያያዙ ነገሮች ናቸው። በሰውነታችን ውስጥ ያሉ ሆርሞኖች መዛባት፣ የኬሚካል ኢምባላንስመንት በሚፈጠር ሰዓት ላይ ብሬን ውስጥ ሊሆን ይችላል፣ ወይም አካላችን ከብሬን ውጭ የሚሆኑ አካላችን ላይ የሚፈጠር የሆርሞን መዛባት ይኖራል። እያንዳንዱ የሰውነት ክፍላችን ሊያመነጭ የሚገባው ሆርሞን አለ። ያ ሆርሞን ማነስ ወይም ደግሞ መብዛት ምክንያት ኢንተርን የአእምሮ እንትናችን ጋር የተያያዘ ስለሆነ፣ ሁለተኛው ደግሞ ኬሚካል ኢምባላንስመንት የምንለው ደግሞ እዛው አእምሮ ውስጥ የሚፈጠር ሆኖ ከሱ ጋር የሚነሳ የሆነ ፋክተር ነው። ይሄ ባዮሎጂካል ፋክተር ነው። ጄኔቲክሱ ደግሞ ዘር ነው። ጄኔቲክስ የሚባለው አሁን ብዙ ጊዜ በዘር የስነ አእምሮ ችግሮች አንዳንድ ጊዜ እንደሚተላለፉ ኤክስፔክት ይደረጋል። ምናልባት ይሄ ለተመልካቾቻችን ይሄ እንደ አስደንጋጭ ፋክተር እንደ አስደንጋጭ ነገር እንዳይሆን ስለምፈራ ነው። ሁሌ ይሆናል ማለት አይደለም። ግን ህመም እንደ ስኳር እና ሌሎች የሆኑ ችግሮች በዘር ወይም ከቤተሰብ ወደ ቤተሰብ እንደሚተላለፉት የአእምሮአዊ ችግሮችም ሀፕን ሊያደርጉ ይችላሉ። ግን ካለ እንደዚህ አይነት ኢሹ ካለ የስነ አእምሮና የስነ ልቦና ባለሙያዎች ተቀዳሚ ስራቸው ይሄንን ነው የምንጠይቀው። ቢኮዝ ይሄን ከጠየቀን ችግሩ ታውቋል ማለት ነው። ኢኮኖሚካል ፋክተሩ ላይ ትኩረት አናደርግም። የቻይልድሁድ ፋክተሩ ላይ፣ ሌሎች የአስተሳሰብ እንትኑ ላይ ትኩረት አናደርግም። ማህበራዊ ግንኙነቱ ላይ ትኩረት አናደርግም። ትኩረታችን ምንድን ነው የሚሆነው? ባዮሎጂካል ፋክተሩ ላይ ነው የሚሆነው ማለት ነው። ስለዚህ ሆርሞኑን የመቆጣጠር የኬሚካል ኢምባላንስ የተፈጠረውን ነገር፣ የኬሚካል መዛባት የተፈጠረውን ነገር አእምሮ ላይ እሱን መቆጣጠር ነው። ቤዚካሊ እንደ ስነ ልቦና ባለሙያ እሱን አንሰራም። ወደ ሳይኪያትሪ ወደ አእምሮ ሕክምና ነው እንዲያመሩ ሊንክ ነው የምናደርጋቸው። ግን ፋክተሩ ከታወቀ የምታደማበት ቦታ ላይ ትኩረት አድርገህ የምትሰራው ቦታ ታውቋል ማለት ነው። ሶ ይሄኛው አንደኛው ፋክተር ነው። ሁለተኛው እዛው ላይ ከቻይልድሁድ ጋር የተያዘ ኢቨንቶች ይኖራሉ። ለምሳሌ በቤተሰብ መሞት ልጆች በተለይ በልጅነት ጊዜ እናትና አባት ጋር ያላቸው አታችመንት በጣም ከፍተኛ ነው የሚሆነው። በልጅነት ጊዜ እናትና አባት ወይም የቤተሰብ አካል ሲለያቸው በልጅ አእምሯቸው መሸከም አይችሉም። ሶ ያ የሚያመጣው ቀውስ ቀላል አይሆንም። እሱን ተከትለውት ቢኖርም እንኳን ልክ አርግዘውት እንደመኖር ነው የሚቆጠረው። ያን ሀሳብና ያ ጭንቀት የሆነ ሰዓት ላይ ኤክስፕሎይት ሊያደርግ ይችላል ማለት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም የቲሞችን ከመንከባከብ ጋር ምናምን አደራ ያሉን ማለት ነው። እሱ በጣም ትልቅ ኢምፓክት ሊኖረው ይችላል። ሌላው ቫዮለንስ ጋር የሚነሱ ነገሮች ይኖራሉ። ምናልባት እሱን በደንብ አንተ እንድታብራራው ፈልጋለሁ። ከቫዮለንስ እና አቢዩዝ ጋር ምናምን ተያይዞ ያለውን ነገር ኢሞሽናል ኔግሌክት በጣም ወሳኝ ነገሮች ናቸው። ምናልባት እነዚህ ሁለት ነጥቦች ላይ አንተ ብትጨምርበትና ከዛ ወደ ሶሻል ፋክተሮችን ብንዳስስ የሚል ሀሳብ አለ። እንግዲህ ያው ባዮሎጂካል የተባለው ላይ ኬሚካል እና ጄኔቲክስን አይተናል። ጄኔቲክስ ሲባል ሁሉም የአእምሮ ህመሞች በዘር ይተላለፋሉ ማለት ሳይሆን በዳይሬክትሊ ከዘር መተላለፍም ላይሆን ይችላል። ለምሳሌ አንተ እንዳነሳው
አንዳንድ ጊዜ የኬሚካል ኢምባላንሶች በአእምሯችን ውስጥ ሊሆን ይችላል፣ ብሬናችን ነርቨስ ሲስተማችን ጋር ፈንክሽን የሚያደርጉ ሊሆን ይችላሉ። ሌላ ጊዜ ደግሞ ለሌላ የሚያስፈልጉ ኬሚካሎች እጥረት ወይም መብዛት ሊሆን ይችላል። ስለዚህ በቀጥታ ችግሩ ጄኔቲክ ነው ሲባል ምናልባት እነኚህ መብዛትና ማነሱ ራሱ በጄኔቲክስ መጥቶ ሊሆን ይችላል እንጂ ቀጥታ ብዙም ያን ያክል የሚያሰጋም ነገር አይደለም። ከሚያሰጋም ነገር ከሆነ ያው ተፈጥሯዊ ነው፣ ኮንትሮል ማድረግ የሚቻል ነገር ነው። ከዚህ ጋር ተያይዞ ሌላው ደግሞ በቻይልድሁድ ላይ ብዙዎቻችን የማናስተውለው አብዛኛዎቹ አዳልትሁድ ላይ የምናያቸው ችግሮች ሁሉ በአብዛኛው ከቻይልድሁድ የሚመነጩ ናቸው። ልጆች በልጅነታቸው አእምሮ እንትን አለ፣ አንድ ሜሞሪ ነው ሴት የሚያደርጉት። ለምሳሌ የቤተሰብ ግጭት ውስጥ ያደገ ልጅ፣ ቫይለንት የሆነ አባት ያለው ልጅ ሪኮርድ ነው የሚያደርገው። አንተ በወቅቱ ትሪት አድርገኸው፣ ልጆች ጋር ያለው ችግር ምንድነው? በወቅቱ ትሪት አድርገ ነው ነገሩን አርመ ነው ካላለፍን ኦሬዲ እነሱ ጋር ሜሞራይዝ አድርገውት ነው የሚቀመጠው ፐርማነንትሊ ማለት ነው። ምናልባት እና ዲሌት የምታደርግበትም እድሉ የማይኖርበት ጊዜ ሊኖር ስለሚችል በጊዜ ቻይልድሁድ ላይ የሚኖሩ ችግሮች በሙሉ አዳልት ላይ የምናያቸው በርካታዎቹ ሳይኮሎጂካል ፕሮብሌሞች ከቻይልድሁድ የሚመነጩ፣ ልጆቻችንን በአግባቡ ካለማሳደግ፣ ልጆቻችን ከሚያድጉበት ማህበረሰብ ውስጥ፣ ልጆቻችን በእድገት ሂደታቸው ውስጥ ከቤተሰብ የሚሆን ከማህበረሰብ ኮሌክት ከሚያደርጉት ኢንፎርሜሽን እና ራሳቸውን ቢውልድ ከሚያደርጉበት ከሚወስዱት ግንዛቤ የሚመነጩ ናቸው። ሌላው ኒግሌክት የተባለውም አንዳንድ ጊዜ ያው እንዳልከው የቤተሰብ ማጣት፣ ሌላ ነገሮችን ሰዎችን ሊጠቅሙ የሚችሉ የግድ ቤተሰብ ማጣት ብቻ ላይሆን ይችላሉ። ግን ቤዚክ የሆኑ በህፃናቶች ወይም በልጆቹ በቤተሰቡ ውስጥ ኢምፖርታንት የሆነ ነገርን ማጣት በራሱ ወይም አጥተናል ብሎ ማሰብ። ለምሳሌ አንድ አባቱ ሀብታም የሆነ ልጅ አባቱ በህይወት ቢኖረም አባቱ ሀብቱን ሉዝ ቢያደርግ ፊልም የሚያደርገው ነገር ያው አባቱን ካጣው ጋር ተቀራራቢ ሊሆን ይችላል እና በወቅቱ አስፈላጊ ናቸው ተብለው የሚያምኑትን ነገር ማጣት እሱም አንዱ ምክንያት ሊሆን ይችላል። ሌላው ቫዮለንስ ነው። ቫዮለንስ በቀጥታ ቫዮለንስ የተፈጸመባቸው ሰዎች ሊሆን ይችላሉ፣ ወይም ቫዮለንስን እያዩ ማደግም ሊሆን ይችላል። አንዳንድ ጊዜ ልጆች ያለ አግባብ ሊቀጡ ይችላሉ፣ ወይም እየተቀጡ ያደጉ ልጆች አሉ፣ ወይም ሰንበዲ ሲቀጣ ያደገ ሰው ሊሆን ይችላል እና እንደዚህ አይነት ነገሮች ወደፊት የአእምሮ ችግርን ሊያመጡ ይችላሉ። በዚሁ አጋጣሚ አንድ እንትን አለ፣ ሰዎች በተናደድክ ጊዜ ኢሞሽንን እንዴት ኮንትሮል ማድረግ እንዳለበት፣ በተለይ ልጆችን የሚያሳድጉ ሰዎች ልጆችን በተናደድክ ጊዜ ሳይሆን ባልተናደድክ ጊዜ ቅጣ ይላሉ። ምክንያቱም እንደተናደድክ የምትቀጣ ከሆነ የምትቀጣው በጥፋቱ ልክ ሳይሆን በንዴትህ በብስጭትህ ልክ ነው የምትቀጣው። በተረጋጋህ ጊዜ ከሆነ የምትቀጣው ግን ልጆቹን የምትቀጣቸው በጥፋታቸው ልክ ነው፣ በአንተ ብስጭት ልክ አይደለም። እንደውም ዑመር ብኑ አብዱልአዚዝ መሰሉኝ የሆነ ሰሃባ መጥቶ በሆነ ነገር ተበሳጭተው ስለነበረ አሁን ስለተበሳጨሁ ነው እንጂ መታህ ነበር አሉት የሚላል እና ስለተበሳጨሁ ነው እንጂ መታህ ነበር ሚንስ የምወስደው እርምጃ ከስሜቴ ጋር ከብስጭቴ ነው የሚመጥነው፣ ያንተን ጥፋት አይደለም የሚመጥነው ማለት ነው። እና ወላጆች ብዙ ጊዜ አደራ የምንለው በዚሁ አጋጣሚ ልጆች መታረም ሊኖርባቸው ይችላል። ማንኛውም ቤተሰብ ውስጥ የምናደርጋቸው ኮሬክሽኖች፣ እርምት እርምጃዎች ሊኖሩ ይችላሉ። እነኛን ስናደርግ ግን ሴትልድ ሆነን ጥፋቱን ማረም እንጂ አላማችን መሆን ያለበት የኛም ብስጭት ማረጋጋት አይደለም። ስለዚህ እነዛ አይነት ነገሮች ወይ ሰዎች ሁሌ ሲቀጡ እናቱን አባቱ እየመታ ወይም እናቱ አባቱን ያለ አግባብ ትሪት እያደረገችው ያደገች ልጅ ወይም ያደገ ልጅ ሪቬንጅም ሊያደርጉ ይችላሉ። እንደ ላይፍ ስታይልም ሊቆጥሩ ስለሚችሉ እነኛ ነገሮች
ነገ የሚመጣው ሰው ጋር የሚኖርህን ግንኙነት በማዛባት ወደ አእምሮ ጤና እንትን ሊሸጋገሩ የሚችሉበት እድል አለ። ፓወር ራሱ ልጆቹ ላይ እያረፈባቸው እንደሆነ አስዩም ማድረግ የለባቸውም። ለጥፋታቸው እየተቀጡ እንደሆነ እንጂ ማሰብ ያለባቸው እኔ አሁን በብስጭት ሰዓት ላይ እርምጃ ብንወስድ በጣም ተቆጥተን ፊታችን ተቀያይሮ ምናምን ነርቨስ ሆነን የምናደርግባቸው ዳት ሚንስ ፓወር ኃይልን ነው ከኔ ኃይል ውጭ አትወጣም አይነት ነገር ይመስላል። እና ሜሴጅ አእምሯቸው የሚያስተላልፈው የአባትነት ቅጣት ምናምን ሳይሆን የኛ ኃይል እነሱ ላይ መጫን በግድ እነሱን የማንበርከክ የበቀል አይነት ፊሊንግ ዴቨሎፕ እንዲያደርጉ ሊያደርጋቸው ይችላል። ለዛም እኮ ነው ብዙ ጊዜ አይተ ከሆነ እኛ ሀገር አሁን እንዲሁ ወደ ልጆች ከቶፒካችን ውጭ ካልወጣን በስተቀር ልጆች ሲገረፉ ወይም ሲቆጧቸው በአብዛኛው አስተውለህ ከሆነ እዛው የተቀጡበት ቦታ ከመቀመጥ ይልቅ ከቀጫቸው የመሸሽ እና ወደ ጥግ ይዘው የመቀመጥ ምናምን ነገር ታያለ። ከዛ በተጨማሪ ደግሞ መቅጣታችን ብቻ ሳይሆን እኛ ጋር አንድ የተሳሳተ ከቀጣናቸው በኋላ እንዳታለቅስ ዋጥ አርጋት ምናምን ብለህ አፍምና ኢሞሽናቸውን ራሱ በአግባቡ እንዳያስተናግዱ። አንድ ሰው ካዘነ ማልቀስ አለበት። ያን የሚያለቅሱትንም ቀጣቸውም ኢሞሽናቸውንም በአግባቡ እንዳያስተናግዱ ከለከልካቸው ማለት ነው። እነዚህ አይነት ነገሮች የሚያመጡት ኢፌክት አለ። ስለዚህ ያ ልጅ በየትኛውም ሁኔታ ወደፊት ምናልባት ስሜቱን መግለጽ የማይችል ልጅ ሊሆን ይችላል። ሊገልጽ ሲል ዝም በል ብለዋል። የተመታ ሰው ማልቀስ አለበት። የተወሰነ ደቂቃም ቢሆን እንዲያለቅሱ ልንፈቅድላቸው ይገባል። ስለዚህ እነዚህ አይነት ነገሮች ከቻይልድሁድ ጋር ከቫዮሌንስ ጋር ተያይዘው ወደ አዳልትሁዳችን ላይ ወይም ጎልማሳነት እድሜያችን ላይ ከአእምሮ ህመም ጋር ሊያጋልጡ ከሚችሉ ምክንያቶች ወይም መነሻ ሪስክ ፋክተር እንደ ፋክተር ከሚታዩ ነገሮች ናቸው። ውድ ተመልካቾቻችን ቀሪ ፋክተሮችን ከእረፍት በኋላ እናያቸዋለን። ባላችሁበት ጠብቁን። ውድ ተመልካቾቻችን ከእረፍት ተመልሰናል። ኡስታዝ እንግዲህ ለአእምሮ ህመም እንደ ሪስክ ፋክተር የሚታዩ ነጥቦችን እያነሳን ነበር። ለእረፍት የወጣ ነው። እንቀጥል። ናም እንግዲህ አንተ ስታነሳቸው የነበሩ ነገሮች አሉ። ጥሩ ነጥቦች ናቸው ያነሳቸው። ምናልባት ቫዮለንስ የሚለው ላይ እና አቢዩዝ ላይ የሚለው ላይ ነገር ትንሽ ለመጨመር ፈልጌ ነው። ቫዮለንስ እና አቢዩዝ ላይ ስንመጣ ወይም ደግሞ ልጆች ላይ የሚካሄድ የሆነ ወሰን ማለፍ ወይም ደግሞ ጭቆና ምናምን ልንለው እንችላለን። ይሄ ብዙ ጊዜ የቲም ልጆች ላይ እንትን የሚል ነገር ነው። ምናልባት ይሄንን የስነ አእምሮና ስነ ልቦና ችግሮችን ከእስልምና ፐርስፔክቲቭ አንጻር ስንዳስሰው ብዙ የምንለው ነገር ይኖረናል። ግን ከዛ የተነሳ ሊሆን ይችላል ወይ በተለይ ሴቶች የመደፈር ችግር ሊያጋጥማቸው ይችላል። ወንዶችም ከሆነ ቡሊ የመደረግ በትምህርት ቤትም በጓደኞቻቸው አማካኝነት ቡሊ የመደረግ ኒግሌክት የመደረግ ነገሮች ይኖራሉና እነዚህ ነገሮች የሚያመጡት ኢምፓክት ወላጆች ሀብታም ይሆኑና ለምሳሌ ገንዘባቸውን ማጣት ሀብታቸውን ማጣት ብቻ ሳይሆን ምንም ነገር ሳይቸግራቸው ግን ለልጆቻቸው ፍቅር የማይሰጡ ወላጆች አሉ። በጣም ሀብታም ሆነው ማለት ነው። ሰው ከበላ ከጠጣ ምን ያስፈልገዋል? አስጠኝ ነው፣ አስጠኝ ቀጥሬለታለሁ ምናምን ወይ የአባትነት ፍቅርን ያለማግኘት የእናትነት ፍቅርን ያለማጣጣም አይነት ቤተሰቦች በተለይ በደሃ ቤተሰቦች ላይ ወይም ችግረኛ ቤተሰቦች ላይ ብቻ ሳይሆን ኢቭን ገንዘብ ባላቸው ሀብታም ናቸው በሚባሉ ቤተሰቦች ላይ የሚስተዋል ነገር ነው። ይህን ፍቅር በሚያጡ ሰዓት ላይ ልጆች እያደጉ ሲሄዱ አወዳደቃቸው የሆነ የከፋ የሆነ ቦታ ላይ የሚወድቁበት ሁኔታ ሊሆን ስለሚችል እሱ መታሰብ መቻል አለበት ነው። ሌላው ሶሻል ፋክተር ላይ ስንመጣ የፋሚሊ ኮንፍሊክት እና ፖቨርቲ አንኤምፕሎይመንት፣ ቤተሰባዊ ግጭት፣ ድህነት፣ ስራ አጥነት ከቤተሰብ አጠቃላይ መስተጋብር ጋር ተያይዞ በትዳር መካከል ደግሞ ኢንፈርቲሊቲ የምንለው ይሄም ያለመውለድ ምናምን ችግሮች ይኖራሉ። በባህሪ ምክንያት አለመግባባት የወላጆች እናትና ባልና ሚስቶች በባህሪ ምክንያት አለመግባባት፣ እነዚህ ሁሉ አጠቃላይ ማህበራዊ እንትኖች ኢንተርን ቤተሰቡን ልጆችን አፌክት የማድረግ እናት በስነልቦና ችግር ልትጠቃ ትችላለች። ባልየው ጋር ያለው ባለቤቷ ጋር ያላት መስተጋበር መጥፎ ከሆነ ፖር ሪሌሽንሽፕ ከሆነ ባለቤት ደግሞ ልክ እንደዚሁ ደግሞ ከሚስቱ ጋር ያለው ባህሪ መጣጣም ካልቻለ እነዛን ችግሮች ትዳር በሚፈልገው መልኩ ጉልቻ በሚፈልገው መልኩ ተነጋግረው ዲስከስ አድርጎ መፍታት የማይቻልበት ሁኔታ ካለና እሱን ያብሰለሰሉ መኖር የሚቻልበት ሁኔታ የሚኖርበት ኮንዲሽን ካለ
እነዚህ ኢንተርን ቤተሰብን የመረበሽ ነገሮች ይኖራሉ። በተለይ ደግሞ ከኢኮኖሚካል ክራይሲስ ከአንኢምፕሎይመንት ጋር ተያይዞ ከኢኮኖሚ ክራይሲስ ጋር ተያይዞ እና ከባህሪ ጋር ተያይዞ ናቸው እነዚህ ሁለት ነገሮች የሚከሰቱትና ይሄ ኢንተርን ልጆቻቸውን በደንብ እንትን እንዳይሉ ያደርጋሉና እዚህ ላይ ሉምዓ ነገር ትንሽ ቢጨምርበት ደስ ይለኛል። ያው እንግዲህ እንዴት ነው የሚሆነው መሰለ ብዙ ሰዎች እንዳልከው እነዚህን ክራይሲስ ለምሳሌ እንዲሁ ወጣ ብለን ጀነራል ፖፑሌሽኑን በሙሉ ስናይ ኮሚኒቲያችንን ስናይ ብዙ ሰው እንዴት ነው ችግሩን ትሪት የሚያደርገው? ስፔሻሊ ወንዶች ጋር ብታየው ምንድን ነው የሚሆነው? ቤት ውስጥ ኮንፍሊክት ቢኖር፣ ስራ ቦታ ያልተመቸ ነገር ቢኖረው፣ የሆነ ነገር ቢኖረው እንደ ጀነራል ስታየው ብዙ ሰዎች መጠጥ እንዴት ጀመሩ ብለህ ሂስትሪያቸውን ብትጠይቃቸው በአንድም ይሁን በሌላ መልኩ ወደዛ የገፋቸው ራሳቸውን እንዳልኩ እንደቀደሙ እንዳልኩ የሆነ ችግርን ሸሽተው ነው እዛ ውስጥ የሚደበቁት። ምናልባት በጊዜ ብገባ ቤት ውስጥ ምቾት ያለው ነገር አላገኝም ብሎ ያሰበ ባል ጓደኞቹ ጋር መጠጥ ቤት አምሽቶ ሊመጣ ይችላል። ያ ደግሞ የባለ ኢኮኖሚካሊም የሚወስደው አለ ወደ ሜንታል ወደ አዲክሽኑ ወደ ምናምን ሄዶ ያው የአእምሮ ህመም ወዳልናቸው ነገሮች ሊያጋልጡ ይችላሉ። በጫትም ሳይሄድ ብታየው ቤት ውስጥ ኮምፈርተብል ካልሆነ ብዙ ጊዜ አሁን ጫት የሚቀሙ ሰዎች ከቤተሰባቸው ይልቅ አብረዋቸው ከሚቀሙት ሰዎች ጋር ነው ኢንቲሜሲያቸው የሚኖረው እና እንደዚህ አይነት ችግሮች የሚኖሩት የሆነን ነገር ለመሸሽ ይኬድና ሌላ ቤተሰብ ውስጥ ያለን ችግር ማህበራዊ ችግር ኢኮኖሚያዊ ችግርን ለመሸሽ ወይም ነገሮችን በአግባቡ መፍታት ሲያቅተን እኛ ያንን ችግር ለመደበቅ ወይም ሌላ ችግር እንፈጥራለን እና አንድ ባነሳው ጉዳይ ላይ ቤተሰቦች ስፔሻሊ ለልጆቻቸው ለፋሚሊዎቻቸው የሚኖራቸው አንድ ጊዜ አንድ ትምህርት ቤት አንዲት ህፃን አባቴን አፈቀኝ አለችኝ። እንዴ ለምን ቤት የለም እንዴ ስላት እኔ እንጃ አለችኝ። ከዛ አባቷ ጠራሁትና ሳወራው ሰውየው ምንድነው የሚያደርገው? ልጅቷ በዛ ሰዓት ኬጂቱ ተማሪ ነች። አባቷ ምንድነው የሚያደርገው መሰለ? ማታ 4 ሰዓት ሲገባ እሷ ትተኛለች። ጧት እሷ ወደ ትምህርት ቤት ስትመጣ ደግሞ እሱ ይተኛል። እሷና እሱ የሚገናኙበት ጊዜ የለም። አባቷ እዛ ቤት ይኑር አይኑር አታውቅም ልጅቷ ማለት ነው። ኢንኬዝ ጧት እንኳን ተነስታ ብትሄድ በተኛበት ነው የምታየው። ስለዚህ እንደዚህ አይነት ነገሮች የስራ ህይወት ማሸነፍ ሊኖርብን ይችላል። አንዳንድ ጊዜ እኮ የምንኖረው ለማን ነው የሚለውንም ጥያቄ መጠየቅና መመለስ ይጠበቅብናል። ብዙ ጊዜ ከቤተሰብ ጋር ተያይዞ እኔ እንደዚህ አይነት ኬዞች ምናልባት ሴናሪዎችን አሁን ይሄን መጥቀስ በጣም ያስደስተኝ ነገር ምንድነው? አሁን እንትኖች ተመልካቾቻችን ብዙ ሴናሪዎች አሉ። አሁን እኛ የምንፈልገው እኛ በምናወራው ነገር ላይ ተንተርሰው ሴናሪዎችን በአካባቢያቸው ላይ ያሉ ነገሮችን እንዲዳስሱ ቤታቸውን እንዲዳስሱ መሆን መቻል አለበት። እኔ ካለኝ የኮንሰልቴሽን ተሞክሮና ኤክስፒሪየንስ አንጻር እንዲህ አይነት ነገሮችን እዚህ ላይ በዘረግፋቸው በጣም ምናልባት ለሰሚውም ራሱ ሌላ ህመም ሊፈጥሩ የሚችሉ ኢሹዎች አሉና አሁን አንተ ያልከው ነገር በየቤታችን የለም ወይ? በየጎረቤቶቻችን አናስተውልም ወይ? አካባቢያችን ላይ አናስተውልም ወይ? እነሱ ነገሮች መታረም አለባቸው በደንብ። አዎ እሱን ነው። እነዚህ ነገሮች መታረም ሲኖርባቸዋል። ሌላው ደግሞ ኮንፍሊክቶች የሚኖሩ ከሆነ ሰው ነን፣ ግጭቶች ሊኖሩ ይችላሉ። ግጭቶቻችንን የምናርምበት ወይ እኛንም ዳጋሚ ወደ ግጭት እንዳንገባ በስራችንም ያለውን ቤተሰብም ይሁን ልጆችም ይሁን ጎረቤትም ይሁን ከዛ ተሞክሮ የሚወስዱበት አይነት እርምቶችን መውሰድ ብንችል አንኢምፕሎይመንት የተባሉት የመሳሰሉት ነገሮች አሁን አገር አቀፍ የሆኑ ነገሮች ሲኖሩ ያው አንድ ነገር አለ። አንኢምፕሎይመንት ቢዛም ሚነስም የትም ሀገር አለ። እንዳልኩ የቤዚክ የሆነው መሰረታዊ ነገሩ ምንድነው? እኔ ፌስ የማደርጋቸው ችግሮች ወይም እኔ ጋር የመጡ ችግሮች ለእኔ ብቻ የተፈጠሩ አይደሉም ብሎ ማመን ነው ትልቁ ነገር። ይብዛም ሚነስም አንኢምፕሎይመንት በአለማችን በየትኛውም ሀገር አለ። አንኢምፕሎይመንት ኖረ እኔ ሶሉሽን መፍጠር የምችለው ምንድነው? ክሬት የማደርገው ምንድነው? አንኢምፕሎይመንት ማለት ለተመልካቾች የስራ እድል አለመኖር ማለት ስራ ሰዎች አሁን ከዩኒቨርሲቲዎች ተመርቀው ስራ አለማግኘት ሊሆን ይችላል። እንደዚህ አይነት ነገሮች በሚኖሩበት ጊዜ ራሳችንን ሶሉሽን ኢንቮልቭ ማድረግ በእኛ ማህበረሰብ ውስጥ ከረንትሊ አሁን ያለው ነገር ምንድነው? ችግሮች ይኖራሉ። ችግሮችን እውቅና ይሰጣሉ። ያን ችግር ግን ሰንበዲ እንዲፈታላቸው ይፈለጋል። እንደዛ አይነት ነገሮች ግን አይሆኑም። አንተ የችግሩ ባለቤት ሆነ ራስን በችግሩ ውስጥ ኢንቮልቭ አድርገ ለችግሩ
የሆነ ነገር ነጥብ ጥለህ ሌሎችንም ገዛ ፈልገህ ችግሮችን ለመፍታት መሞከር እንጂ ሰማይኛ ላይ የወደቀ ይሄ ችግር ለኛ ለብቻችን የተፈጠረ አስመስሎ ማሰብ በራሱ ሌሎች ነገሮችን እንዳናስተውል ሊያደርገን ስለሚችል እነዚህን ነገሮች ትሪት የሚደረጉበት ነገር ምንድነው? ተረጋግቶ አስቦ መፍትሄ መፈለግ ላይ ትኩረት ብናደርግና ይሄ የምድርን ተፈጥሮ ነባራዊ ሁኔታም አለመዘንጋት ተገቢ ነው ብዬ አምናለሁ። አያይዘህ እንትን እንድትለው የሚፈልገው ነገር ምንድነው? አሁን እነዚህ ሶሻል ፋክተሮች የሚሆኑ የቻይልድሁድ ኢቬንቶች የሚሆኑ ባዮሎጂካል ፋክተሮች የሚሆኑ ከነዚህ ጋር ተያይዞ የሚነሳ አራተኛ ፋክተር አለ፣ ሳይኮሎጂካል ፋክተር የሚባለው ፑር ሰልፍ ኤስቲም፣ ኔጌቲቭ ቲንኪንግ። ስለዚህ ለራስ የሚኖረን ግምት መውደቅ፣ አስተሳሰባችን መዛባት፣ ዲስቶርት መሆን፣ እነዚህ ሁሉ ነገሮች ቤዚካሊ ይሄ በራሱ ከአሁን እስካሁን ከጠቀስናቸው ፋክተሮች ጋር የተያያዘ ሊሆን ይችላል። ግን ደግሞ እነዚህ ነገሮች ሳይኖሩ ባዮሎጂካል ፋክተር ሳይኖር ቻይልድሁድ ኢቨንት እንትኑ ሰላም ሆኖ ሶሻል ፋክተሮችም ሳይሆኑ ፐርሰናል የሆነ ሳይኮሎጂካል ፋክተሮችም ይኖራሉ። እዚህ ጋር ፑር ሰልፍ ኤስቲም፣ ኔጌቲቭ ቲንኪንግ ምናምን የሚመነጩት ከግለሰቡ የአስተሳሰብ ሁኔታ ጋር እና ከማይንድ ሴት ጋር የተያያዘ ሊሆን ይችላል እና እነዚህ ነገሮች ኢንተርን የአእምሮ እንትን ላይ ግለሰቡ ላይ የሚያመጡት ኢምፓክት ቀላል አይደለም እና እሱ ላይ ሉማ ብጥልበት። እንግዲህ ሰልፍ ስቲም ማለት ለራስ የሚኖርህ ግምት ማለት ነው። አንድ ሰው እኔ አረባም ብሎ ካሰበ ለምን ይንቀሳቀሳል? አንድ ሰው እኔ አልችልም ብሎ ካመነ ምን ሊፈይድ ይንቀሳቀሳል? መጀመሪያ ራስህን ስታከብር እንዲሁ ራስህን ስታከብር ለራስህ እውቅና ስትሰጥ ነው ለሌሎች እውቅና የምትሰጠው። ራስህን ስታከብር ነው ሌሎችን ልታከብር የምችለው። እኔ አረባም ብሎ የሚያስብ ሰው የሚውለው የማይረባ ቦታ ነው። እኔ አልችልም ብሎ የሚያስብ ሰው እጁን አጣጥፎ ነው የሚቀመጠው። እጅህን አጣጥፈ በተቀመጥክበት ሁኔታ ደግሞ ማህበራዊም ይሁን ኢኮኖሚያዊም ይሁን ሃይማኖታዊ ችግሮችን ልትፈታ አትችልም። ችግሮች እንደውም እየተባባሱና እየጨመሩ ነው የሚመጣው። ስለዚህ እኛ ለራሳችን የምንሰጠው ግምት አይደለም እኛ ለራሳችን የምንሰጠው ግምት እኛ ሰዎች እንኳን አትረቡም ቢሉን እንረባለን ብለን ቻሌንጅ ማድረግ በሚገባን ሰዓት ለራሳችንም አንረባም ብለን ከነገር ነው እነዚህ በተለያዩ ምክንያቶች ሊመጡ ይችላሉ። ለራስህ ስፔሻሊ ወደ በኋላ ወደ ሌላ ኤፒሶዶች የምናየው ነገር ሆኖ እንደ ሙስሊም ለራሳችን ሪስፔክት ሊኖረን ይገባል። እንደ ሰውም በምድር ላይ ስንኖር እኔ አልችልም እኔ አረባም የሚል ነገር ግምት ካለ ለራስህ ከፍ ያለ ግምት ያው ለራስ ከፍ ያለ ግምት ሲባል በጣም ከፍ ሲልና የሌለ ግምትም ሲሆን ተገቢ አይደለም። ግን አንተ የሆንከውን ነገር አንተ በዚህ ቦታ ላይ በዚህ ምድር ላይ በመኖርህ ማድረግ የምችለው መስራት የምችለው መሆን የምችለው የራስ የሆነ ማንነት አለ። ምንም ባትሆን ምንም ባትችል ምንም መፈጠርህ ራሱ ቫልዩ የለውም እኮ ነው የሚሆነው። ስለዚህ መኖርህ በራሱ ለዛ ግብአት ሆነህ ነው እኮ የመጣኸው። ስለዚህ ለራሳችን የሚኖረውን ግምት በትክክለኛው መልኩ ወደ ዜሮም ሳናወርድ ወደ ከፍም አድርገነው ጉራ ወይም የሆነ ወደሚባለው ደረጃም ሳናደርሰው ኖርማሊ ግን ስለ ራሳችን ፖዚቲቭ የሆነ አመለካከት ሊኖረን ይችላል። ሌላው ደግሞ ኔጌቲቭ ቲንኪንግም እዛው ጋር ተያይዞ ነው የሚኖረው። አንድ ሰው እኔ አረባም ካለ እዛው ኔጌቲቭን ጀምሮታል እኮ። ከዛ በኋላ የሚታሰብ ኔጌቲቭ የለም። የኔጌቲቭ ጥግ ነው ሰልፍ ስቴምህ ከወረደ። ግን አንዳንድ ጊዜ ሰዎች ሰልፍ ስቴማቸውም ጥሩ ስለ ራሳቸው ጥሩ ግንዛቤም ኖሯቸው ሰልፍ ስቴማቸውም ጥሩ ሆኖ ኔጌቲቭ ቲንከሮችም የሚሆኑበት እድል ይኖራል። ይሄ እንግዲህ ያው ፐርሰናሊቲ ትሪያትስ ውስጥ የሚከተን ሁኔታ ነው። ነገር ግን ዞሮ ዞሮ ይሄ ማህበረሰቡም ኔጌቲቭ ቲንከር የምናደርገው እኛ በሆነ ነገር ውስጥ በሆነ ማህበረሰብ ውስጥ ስንኖር እኔ ብቻዬን የማስብ ከሆነ እኔ አሁን አንዳንድ ጊዜ የሆነ ጓደኞች ጋር እኮ እየተወያየህ 4፣ 5፣ 3 ሰዎች ሆነህ እየተወያየህ አንተ ብቻ በተናጠል የሆነ አቋም ስትይዝ ለምን ያን ያዝኩ ብለህ ትጠይቃለህ። በእርግጥ አንተ ማይኖሪቲ ነህ ማለት ሀቅ ላይ አይደለህም ማለት አይደለም፣ ላይሆን ይችላል። ግን ራስን መጠየቅ አለብህ። ብዙሃኑ እንደዚህ ነገሩን እየተረዳው እኔ በዛ መልኩ ያልተረዳውበት ምክንያት ምንድን ነው ብለህ ሪዝናውት ማድረግ አለብህ። ሎጂካሊ ሪዝናውት አድርገህ ትክክል ከሆንክ ብቻህንም ብትሆን እዛን ያቋምህን ትይዛለህ። ግን በደፈናው ሰዎች የሚቃወሙትን ሰዎች ያልተቀበሉትን ነገር ስታስብ
አይ እኔ ስፔሻል ነኝ ስፔሻል ስለሆንኩ ነው ብለህ ካሰብክ እዚጋ ያ ልዩነቱ እዛ ጋር ይመጣል ማለት ነው። ስለዚህ ማይንድ ሴታችን ማህበረሰቦች እነዚህ ነገሮች በነገራችን ላይ ከእንትን ጋር ብቻ አይደለም። አሁን እኛ ዝም ብለን ፋክተር አውርተን ምናምን እንደ ሌሎቹ የስነ ልቦናና የአእምሮ ፕሮግራሞች ፋክተርና እንትኖች ምናምን ጠቅሰን የምንተዋቸው አይደለም። በደንብ ስለ መፍትሄ እንናገራለን። ኢስላሚክ ፐርስፔክቲቭን ደግሞ በደንብ አድርገን ኢንሻአላህ በተለይ በቀጣይ የምንዳስሰው ይመስለኛል አይደል? ኢንሻአላህ ወደፊትም በሚኖረን ፕሮግራም እንዳልኩ እነዚህ አንዳንድ አሁን እኛ በሌሎች ፕሮግራሞች እንዳወራ ነው የቅርብ የጅማሮ ፕሮግራም ነው። ይሄ ፕሮግራም ለአፍሪካ ቲቪ አዲስ ፕሮግራም ነው። እኛም አዲስ እየጀመር ነው። ስለዚህ ጅምሩ አካባቢ ስላለን ጅምሩ አካባቢ ያለ ሰው ደግሞ መግቢያ ያዘጋጃል አይደል? እንደ መግቢያ እያደረግነው ያለው ጠቅላላ ብዙ ሶሻል ማህበራዊና ስነ ልቦናዊ ጉዳዮች አሉ። ከነዛ ብዙ ሶሻል ማህበራዊና ስነ ልቦናዊ ጉዳዮች መካከል የአእምሮ ጤናን ወይም ሜንታል ሄልዝን ወሰደን እንደ መጀመሪያ አካባቢያችን ላይ ከአእምሮ ጤና መካከል ደግሞ የተወሰኑትን ሊስት አደረግን። ያ ማለት ግን ወደፊት በአእምሮ ጤና በዝርዝር አይታይም ማለት አይደለም። በዝርዝር አካዳሚክ በሆነው ወይም ሳይንሳዊ የሆነውን ጉዳይ አካዳሚክ ያው እስላማዊ ማለትም ሳይንሳዊ ሊሆን ስለሚችል አካዳሚክ በሆነው መልኩ አሁን እየቃኘ ነው። ሌላ ጊዜ ደግሞ በሜንታል ሄልዝ ፍሮም ኢስላሚክ ፐርስፔክቲቭ ወይም የአእምሮ ጤና በእስላም እይታ ከሐዲስና ሱና አንጻር እንዴት ይቃኛል የሚለውንም በሌሎች ፕሮግራሞች ሰፋ አድርገን የምናየው ነው የሚሆነው። በዛ ልክ ነው ተመልካቾቻችን እንዲረዱን የምንጠብቀው። ኢንሻአላህ ሱብሓነሁ ወተዓላ እነዚህ እስካሁን ድረስ ያየናቸው የአእምሮ የሆኑ ችግሮች በተለይ በሳይንሱ ዓለም ላይ የተጠቀሱ በስነ ልቦናው ዓለም በደንብ የተዳሰሱ የሆኑ ነገሮች ከመሆናቸው አንጻር እኛ የሀገራችንን ተጨባጭ ትኩረት ባደረገ መልኩ የማህበረሰባችንን ተጨባጭ ትኩረት ባደረገ መልኩ ብዙ የምናገራቸው ነገሮች አሉ። እስካሁንም ድረስ ያወራነው እሱ ነው። የአንድ ብዙ ፕሮግራሞች ላይ የሚታዩ የሆኑ ክፍተቶች ምንድን ናቸው? የስነ አእምሮ የሚሆን ስነ ልቦናዊ ችግሮች ሌሎችም ነገሮች ሲወራ እንዲሁ ብቻ ሳይንሱን ብቻ አውርቶ አየር ላይ ኮዞች እናንተ ምናምን በዚህ ያክል ይከፈላል ብለን ተንትኖ ዝም ብሎ የሚተው ነገር አይደለም። ቁስላችን የምንኖርበት የሆነ ህይወት ነው እና እኛ የምንኖረውን ህይወት መዳሰስ ያስፈልጋል። የኛ ዋናው ትኩረት ተመልካቾች አንደርስታንድ እንዲያደርጉ የምንፈልገው ህይወታችንን ሪሊ መንካት እንፈልጋለን። ከኮዞቹ ከማውራት ባሻገር ደግሞ መፍትሄዎቹ ምንድናቸው የሚለው ነገር ላይ ትኩረት አድርጎ በደንብ መስራት ያስፈልጋል። እንደ ሙስሊም ማህበረሰብ እንደ ሙስሊም ሚዲያ ደግሞ ኢስላሚክ ፐርስፔክቲቭ ምንድነው? ቁርአናዊ ምልከታው ምንድነው? የሐዲስ ምልከታው ምንድነው? የስነ ልቦና ችግሮችን አስመልክቶ ስነ አእምሮአዊ ችግሮችን አስመልክቶ የሐዲስ ምልከታው ምንድነው? የቁርአን ምልከታው ምንድነው? ለነዛ ምክንያቶች ብሎ የሚያቀርባቸው ነገሮች ምንድናቸው? ከመንፈሳዊ ፐርስፔክቲቭ አንፃር አሁን እኛ ያልዳሰስናቸው እንደ ምክንያት የሚቀርቡ ከጅን ጋር ከሲህር ጋር የተያያዙ ጉዳዮች አሉ። ይሄ ራሱ አንዱ አፌክቲንግ ፋክተር ነው ወይም ደግሞ ፋክተር ወይም ኮዝ ብለን የምንጠራው ሊሆን ይችላል። ይሄኛው ኢንታንጂብል ኤክስፒሪየንስ ነው በሚል ሳይንሱ ኒግሌክት ስላደረገው እኛ እንደ ሙስሊም ኒግሌክት አናደርገውም። ሙስሊም ሳይኮሎጂስቶችም እንደ ዶክተር አይሻ ኡስታዝ አይነትና መሰል እንደ ያሲር ፋዛጋ አይነት ኢስላሚክ ፐርስፔክቲቭ ሳይኮሎጂ ኢስላሚክ ፐርስፔክቲቭ በደንብ እያጠኑ መጽሐፍ ጭምር የጻፉበት የሆነ ጉዳይ ነውና እኛም መንሱር እንዳስሳለን ከቁርአንና ከሐዲስ አንፃር መፍትሄዎችንም ጭምር ኢንሻአላህ እንዳስሳለን የሚል ተስፋ አደርጋለሁ። እንግዲህ ኡስታዝ ጉዳዩ ቴዎሬቲካል አይደለም። አላማው ምናልባት የፕሮግራሙን አላማ በመጀመሪያው ኤፒሶዳችን ላይ ያወራን ይመስለኛል። ይሄ ፕሮግራም ከሁላችንም ጋር የሚኖር ነው። ማህበራዊና ስነ ልቦናዊ ማህበረሰብን ከስነ ልቦና ስነ ልቦናን ከማህበረሰብ ልትለየው አትችልም። ይህን ፕሮግራም የሚሰሙትም ሰዎች እኛም የማህበረሰቡ አካል ነን። ስነ ልቦና እኛንም የሚመለከት ጉዳይ ነው። ስለዚህ እኛ ቲዎሬቲካሊ ክላስ አይደለም ማድረግ የያዝ ነው። አንደኛው የማህበረሰቡን በዚህ ጉዳይ ላይ በማህበራዊና በስነ ልቦናዊ ጉዳዮች ላይ ግንዛቤውን ማሳደግ ነው። ሳይንሳዊ የሆነውንም ሆነ ሃይማኖታዊ የሆነውንም ሁለቱንም እኩል ግንዛቤው እንዲያደግ ማስቻል ነው። ከዛ ጎን ለጎን ደግሞ እያንዳንዱን ጉዳዮች በዲቴል ከመነሻቸው እስከ ሕክምናቸው የምናይበት ሕክምናቸው ስንል ሕክምና እንሰጣለን ሳይሆን እንዴት ይታከማሉ የሚለውንም አብረን የምናይበትና ወደፊትም ፕሮግራሙ ወደ ላይቭ ተቀይሮ ወይም መቀጥታ ስርጭት ሆኖ ማህበረሰባችን በስልክ የሚሳተፍበትን እድል እስከ መፍጠር የሚያስኬድ እቅድ ነው ያለን። ያው በእቅድ ደረጃ መግቢያችን ላይ የመግቢያ ፕሮግራማችን ላይ በጥቂቱን ለማብራራት ሞክረናል። አሁንም ቢሆን ወደ ተመልካቾቻችን እንዲረዱት የምንፈልገው
ጀስት ፕሮግራሙ ይሄ ፕሮግራም አላማ እንደ ባለ ድርሻ ጤና ይመለከተኛል፣ ከጤናም ደግሞ ስነ ልቦናዊ ነገሮች ይመለከቱኛል፣ ማህበራዊና ስነ ልቦናዊ ጉዳዮች ኢሹ መሆን አለባቸው ተብሎ የተደራጀ ፕሮግራም ነው። ማህበራዊና ስነ ልቦናዊ ጉዳዮችንም ከኢስላም የምትነጥለውም ነገር አይደለም። ያው ስታያይዘው ኮምፓሪዥን አይደለም። እኛን እስላምን ከሳይንስ ጋር የማነጻጸር ንያ የለንም። ግን ኢስላም የራሱ ሶሉሽን አለው። ሳይንሱ አካዳሚሽያኖቹ ያስቀመጡት የራሳቸው ትንታኔና እንትን አላቸው። ከዛም የሚጠቅመንን ከኢስላም ሙሉውን ይዘን ሁለቱንም አጣምረን ማህበረሰባችን የተሻለ ግንዛቤ ኖሮት የተሻለ የስነ ልቦናና የማህበራዊ ደረጃ ላይ እንዲኖር ጤናማ በሆነ ሁኔታ እንዲኖር ማድረግ ነው የመጨረሻ ህልማችን እና ከዚህ አንጻር ፕሮግራሞቹ ቅርጻቸውን ይዘታቸውን እየቀያየሩ እስከ ላይቭ ድረስ የሚደርሱበት እድል እንዳለ በዚሁ ለተመልካቾቻችንም ማስገንዘብ እንወዳለን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ ፕሮግራም በቀጣይ ሳምንት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።